ነገር እንዳሰብኩኝ እኔ ነኝ የማውቀው። በቃ ልጄን አላገኘሁም ካሁን በኋላ ልጄን አላየሁም፣ ልጄን ነጠቁኝ፣ እንዴት ነው መሆኑ እያልኩኝ እሱ እኮ ነው ተስፋዬ ገኒ። አትሊስት እሱን እንኳን ለምን አልነገርሽኝም? ብነግርሽ የተፈጠረው ነገር ችግር እያየሁ ስለነበረ ነው። ገብቶሻል? ያልነገርኩሽ ማለት ነው። እንድታለቅሽ አይደለም፣ አሁን እንድታለቅሽ አይደለም። ብዙ ችግሮች እየተፈጠሩ ስላሉ ያንን ችግር ለመቅረፍ ብዬ ነው አሁን ይዤ የመጣሁት እንጂ ላልነግርሽ ነበር። ገብቶሻል አይደል? ምክንያቱም ልጁ በስነ ስርዓት ማደግ ስላለበት ነው። አላሳደግሽም ብዬ አይደለም፣ ግን እዛ ጋር እነሱ እያስፈራሩ ስለሆነ ልጅ እንወስዳለን እያሉ ስለነበረ እኔ ደግሞ በእኔ ቤት ማሸሽ ነው። ገብቶሻል አይደል? ያልነገርኩሽ ደግሞ ምክንያት ትወስጂዋለሽ ብዬ አስቤ ነው። እነሱ እንዳይወስዱብሽ ብዬ ነው። ሌላ ነገር ተንኮል አስቤ አይደለም። አውቃለሁ በደንብ እኔ ከጎንሽ ሆኜ ራሱ ሰው እየላኩ የነበረው አይዞሽ እንዲሉሽ እንዲያጽናኑሽ፣ በቃ ተስፋ እንዳለ ንገሯት እያልኩ ነበረ። ገባሻ? ስለዚህ አሁን ተረጋጊ። ዛሬ በፈጠርሽው ነገር ነው ክስ ምናምን ፈጥረሽ እነሱን ለማሳሰር ምናምን እያልሽ ስለነበረ ያ ነገር እንዳይሆን ብዬ ነው። ገብቶሻል አይደል? አስቀድሜ ልጁ ይዤ የመጣሁት ማለት ነው። ስለዚህ አብርሽንም ጠርቼዋለሁ፣ እየመጣ ነው ያለው ነገር እንትን ይላል። ገባሽ? እኔ አሁን የነበረውን ነገር ጠውረድ እንዳይፈጠር ብዬ ነው የዛሬን ቀጠሮ ለማፍረስ ብዬ እንጂ እስከ ወዳኛው ድረስ አታዩትም ነበር ልጁ። ገባሽ? ለምን እኔ ስንት ነገር ልጁ ነው አይደል እንደዚህ እየሆናችሁ ያለ አንቺም ልጁን እንደዚህ የምታረጊው እኮ እያየሽ ነው አይደል? ልጁን ካላየሽ በምን እንትን ትያለሽ? ይኸውልሽ አይደለም እኔ በሱ ነው ስንት ነገር እያሰብኩኝ ያለሁት። ከኔ ልጅ የተለይቶ ምን አይነት ምሽቶችን እያሳለፍኩ እንደነበር አታውቂም። እኔ ይኸውልሽ ገኒ ራሴን ለመጉዳት ሆነ ራሴን የሆነ ነገር ለማድረግ በጣም ብዙ ምክንያቶች አሉኝ። ግን አትሊስት የምኖርለት አንድ ልጅ አለኝ ብዬ እንኳን የምኖረው ለልጅ ይስላል። አልገባሽም ማለት ገብቶኛል። እኔ ሳይገባኝ ቀርቶ አይደለም አሁንም ይችልሽ የመጣሁት አልኩሽ እኮ። እሺ ቢያንስ ገባሻ? ለምን አልነገርሽኝ? ብነግርሽ አሁንም ሊወሰድ